ተመልካች አድማጮቼ ሰላም ብያለው። የዛሬን የጥር 10 2018 ዓ.ም ወርቅን በተመለከተ በየካራቱ በኢትዮጵያ ስንት እየተሸጠ እንደሆነ ልነግራችሁ መጥቻለሁ። ከዛ በፊት ግን ስለ ወርቅ ዋጋ በተለይ ልትገዙም ሆነ ልትሸጡ ስትሉ ማወቅ ስላለባችሁ ነጥቦች 1 2 3 ዋና የሚባሉትን እነግራችኋለሁ። ከዛ በፊት ግን ወደ መረጃዎቼ ከመሄዴ በፊት በዚህ ዩቲዩብ ቻናል ላይ የሚቀርቡትን ከወርቅ ጋር የተያዙ መረጃዎችን ለማግኘት ደውል ምልክቷን እንዲሁም ሰብስክራይብ የምትለውን መጫን አትርሱ። ይህ መረጃም ጠቃሚ መስሎ ከተሰማችሁ ለሌሎች እንዲደርስ ሼር በማድረግ ቤተሰብ መሆን አይዘንጋ እያልን ቀጥታ ወደ መረጃው እንሄዳለን። እንግዲህ ስትገዙም ሆነ ስትሸጡ ልታቁት ከሚገባ ዋና ከሚባሉ ነገሮች መካከል የመጀመሪያው የካራት ልዩነትን መረዳት አለባችሁ። ሰዎች ወርቅ ሆኖ ጽሁፍ ከሌለው ቁጥርና ጽሁፍ ከሌለው ወይም ደግሞ ካራቱን የሚለካበት አግባብ አይኖርም ማለት ነው። ስለዚህ አብዛኛው ጌጣጌጦች ደግሞ 21 ካራት ናቸው፣ ነገር ግን ጽሁፍ የላቸውም ቢሏችሁ ማመን የለባቸውም። ስለዚህ ሁሉም ወርቆች የሀገር ውስጥም ሆነ የውጭ ጽሁፍ ስላለው የካራት ልዩነቱን ለመረዳት እጅግ ወሳኙ ነገር ጽሁፉን መመልከት ነው። እንደነገርኳችሁ ከሆነ 21 ኬ ነው የሚለው ወይ 18 ኬ ሊል ይችላል፣ 750 ሊል ይችላል። 21 ኬ ሆኖ 21 ካራት ሆኖ 875ም ጽሁፍ ሊኖሩ ይችላል። እነዚህ ጽሁፎችን ውስጥ መመልከቱ አንደኛ የካራቱን ልዩነት እንድትረዱ ይረዳችኋል ማለት ነው። ሌላ ደግሞ በምትገዙበት ሰዓት ላይ የወርቅ ዋጋ እንደምታውቁት ከሆነ በዓለም አቀፍ የፖለቲካ እንዲሁም የኢኮኖሚ ሁኔታዎች በየሰዓቱ ነው የሚዋዥቀው። እኔ እየነገርኳችሁ ያለሁት እንደውም በየቀኑ ነው። ምክንያቱም ትልልቅ ለውጦች የሚመጡት በቀን ስለሆነ እንጂ በሰዓት እታች ደርሶ እላይ ደርሶ እታች የሚልበት ብዙ አይነት አጋጣሚ አለና ትልቅ ግዢ ከመፈጸማችሁ በፊት ግን ሁልጊዜ በዚህ ዩቲዩብ ቻናል ላይም በየቀኑ የማቀርባቸውን ከብሔራዊ ባንክ የሚወጣውን ዋጋ ለማነጻጸሪያ መጠቀም አለባችሁ። ስለዚህ ይሄ ሁለተኛ ምክሬ ነው ማለት ነው። ሶስተኛ ምክሬ ደግሞ ደረሰኝ ነው። ወርቅን ስትገዙ ደረሰኝ መቀበል አትርሱ። ይሄ ትልቅ የሆነ ዋስትናችሁ ነው። በተለይ በደረሰኝ ከገዛችሁ በህጋዊ መንገድ መረከብ እንደቻላችሁ ራሱን ገንዘቡ ማለት ያወጣችሁትን ገንዘብ በህጋዊ መልኩ እንደተረከባችሁ ነው መቁጠር ያለባችሁ። ስለዚህ ደረሰኝ እንዲሁም ደግሞ የመግዣው ሰዓት የመግዣው ቀን ሊለያይ ስለሚችል በብሔራዊ ባንክ የሚወጣውን በዚህ ዩቲዩብ ቻናል ላይ የሚተላለፉትን መረጃዎች መከታተል፣ በተጨማሪም ደግሞ የካራት ዋጋዎችን ማወቅ እጅግ በጣም ወሳኝ ነው። ነገር ግን ይሄ ብቻ አይደለም፣ ብዙ መረጃዎችን በዚህ ዩቲዩብ ቻናል ላይ ታገኛላችሁ። በመግባት ቪዲዮዎቹን በመከታተል መረጃ እንድትወስዱ ስንል አጥብቀን ሪኮመንድ እናደርጋለን። በዚህ ዩቲዩብ ቻናል ላይ ስለ ወርቅ ንጽህና፣ ወርቅ እንዴት ብሎ ነው የሚወጣው፣ በዘመናዊ መንገድ በባህላዊ መንገድ ብለን የሰራናቸው ብዙ ወርቅን የተመለከተ መረጃ አለ። በቀጣይም ደግሞ በእናንተ ሐሳብና አስተያየትም በተጨማሪ ልንሰራቸው ያሰብናቸው መረጃዎች አሉ። እነሱን እየተከታተላችሁ አብራችሁን ትቆዩ ዘንድ እጠይቃለሁ። ለዛሬ ያስኩላችሁ የጥር 10 2018 ዓ.ም ብሔራዊ ባንክ በስንት እየሸጠ ነው የሚለውን በዶላርና በአሜሪካ ዶላር እነግራችኋለሁ። መልካም ጊዜ። የ14 ካራቱ በአሜሪካ ዶላር ዛሬ ዕለተ እሁድ ላይ በ86.54 በመሸጥ ነው የሚገኘው። በኢትዮጵያ ብር ደግሞ በ13461 ከ30 እየተሸጠ ይገኛል። ከትላንት ተመሳሳይ ቀን ጋር በተመሳሳይ እየተሸጠ እንደሚገኝ ነው መረጃው ያለው። 15 ካራቱን ደግሞ ስንመለከት በ92 ከ72 የአሜሪካ ዶላር ወይም ደግሞ በኢትዮጵያ በ14422 ከ83 እየተሸጠ ይገኛል። 16 ካራቱ ዛሬ ጥር 10 2018 ዓ.ም በአሜሪካ ዶላር በ98.90 ሲሸጥ በኢትዮጵያ ብር ደግሞ በ15384 ከ35 ነው በመሸጥ ላይ የሚገኘው። 17 ካራቱስ ስንት ገባ ካላችሁኝ
በአሜሪካ ዶላር በ105 ከ08 ሲሸጥ በኢትዮጵያ ብር ደግሞ በ16345 ብር ከ87 እየተሸጠ ይገኛል። በመቀጠል በጥንካሬው በውበቱ እንዲሁም በጣም በጀት ወርቅ የሚባለው ባለ 18 ካራቱ በአሜሪካ ዶላር በ111 ከ26 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17307 ከ39 እየተሸጠ እንደሚገኝ መረጃ ያመለክታል። 19 ካራቱ ዛሬ ጥር 10 2018 ዓ.ም እየተሸጠ የሚገኘው 1 ግራም 19 ካራት በአሜሪካ ዶላር በ117 ከ44 ነው። የጥሬ ወርቅ ዋጋ ነው ታዲያ እየነገርኳችሁ ያለሁት። እሱን መዘንጋት የለባችሁም። የሱቅ ዋጋ እንዴት አድርገን ማወቅ እንችላለን የምትሉ ከሆነ በአማካይ ከምነግራችሁ ዋጋ ላይ ከ3000 እስከ 4500 ጨምራችሁ የሱቁን ዋጋ እስቲሜት ማድረግ ይቻላል ማለት ነው። 19 ካራቱ በኢትዮጵያ እየተሸጠ የሚገኘው በ18268 ከ91 ነው። በመቀጠል 20 ካራቱ ውስጥ ብለን ስንመለከት ደግሞ 20 ካራቱ እየተሸጠ የሚገኘው በ123 ከ62 የአሜሪካ ዶላር ሲሆን 1 ግራም በኢትዮጵያ ብር ደግሞ በ19230 ከ43 በመሸጥ ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው የብዙሃኑ ምርጫ በተጨማሪም ደግሞ ወርቅ ቤት ስንሄድ የማናጣው 21 ካራት ነው። 21 ካራት በአሜሪካ ዶላር በጥሬው በብሔራዊ ባንክ መረጃ መሰረት እየተሸጠ የሚገኘው በ129 ከ80 ነው። በኢትዮጵያ ብር ደግሞ በ20191 ከ95 በመሸጥ ላይ ይገኛል። ሱቆች ላይ የ21 ካራትን በስንት አገኛለሁ ካላችሁ ከ24000 እስከ 25000 እንደ ዲዛይኑ ውስብስብነትና ቅለት በተጨማሪም ደግሞ እንደናንተ የመከራከርና የማሳመን ችሎታ ሊወሰን ይችላል። በዛ ከፍ ዝቅ ሊል ይችላል። ነገር ግን በአማካይ ዋጋ ከ24000 እስከ 25000 ይሸጣል ማለት ነው። ቀጥሎ ማሳያችሁ ደግሞ የ22 ካራትን ሲሆን 22 ካራቱ 1 ግራም ወርቅ በ135 ከ99 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 22 ካራቱ በ21153 ከ48 እየተሸጠ ነው የሚገኘው። 23 ካራቱን ስንመለከት 23 ካራቱ በአሜሪካ ዶላር 1 ግራም በጥሬው በ142 ከ17 ይሸጣል። በኢትዮጵያ ብር ካላችሁ ደግሞ 22114 ከ99 23 ካራት 1 ግራም ወርቅ በመሸጥ ላይ ይገኛል ማለት ነው። እንግዲህ በየቪዲዮ እየነገርኳችሁ እንደሆነ መቼም ታስተውላላችሁ። 23 እና 24 ካራት ብዙ ጊዜ ለጌጣጌጥነት ሳይሆን እንደ ኢንቨስትመንት አማራጭነት ሰዎች የሚጠቀሟቸው የወርቅ ካራት አይነቶች ናቸው ማለት ነው። ለምን ካላችሁ ደግሞ ብዙ ጊዜ ዘውትር ከልብስ ጋር እንዲሁም አልፎም ቢሆን ከልብስ ጋር ለመለበስ እንትን ይፈልጋሉ። በጣም ከልክ ያለፈ ጥንቃቄ ይፈልጋሉ። በቀላሉ ሊጎዱ ስለሚችሉ ሰዎች ገንዘባቸውን በተሻለ የወርቅ ጥራት ለማስቀመጥ ሲፈልጉ የሚገዙት የወርቅ ካራት ስለሆነ ነው። ጉዳትን መከላከል አቅሙ አነስተኛ ስለሆነ ከፍተኛ የሆነ የወርቅ ጥራት ስላለው ለዛ ነው ከብዙ ከልብሶች ጋር የማይዘወተረው ማለት ነው። ነገር ግን ፍላጎት ካላችሁ ግን አይዘወተርም ወይም ብዙ ጊዜ አይደረግም ማለት ወይም ሪኮመንድ አይደረግም ማለት የሚያደርገው ሰው የለም ማለት አይደለም። 24 ካራቱ ወርቅ አድርጎ የሚለብስ ሰው ሊኖር ይችላል። እንዲሁም 23 ካራቱንም በተመሳሳይ ማለት ነው። በመጨረሻ የ24 ካራቱ ነግራችኋለሁ። በአሜሪካ ዶላር ኦልሞስት በአሜሪካ ዶላር 24 ካራቱ 150 ዶላር ሊገባ ትንሽ ነው የቀረው። በ148 ከ35 እየተሸጠ ነው የሚገኘው። የዛሬ ገበያ የትላንትንም ገበያ ይመሳሰላል ማለት ነው። በኢትዮጵያ ብር ደግሞ በ23076 ከ52 እየተሸጠ ነው የሚገኘው። ሁልጊዜ አስተውላችሁ ከሆነ የእሁድ የቀኑ ዋጋ ማለት ነው ከአርብና ከቅዳሜ ጋር ተመሳሳይ ነው ብዙ ጊዜ። ያ የሚሆንበት ምክንያት ደግሞ የብሔራዊ ባንክ መረጃ የጥሬ ወርቅን ዋጋ የሚያወጣው ከሰኞ እስከ አርብ ባሉት ቀናት ብቻ ነው ኦፊሻል በሆነ መንገድ የሚያወጣው ማለት ነው። ነገር ግን ለቅዳሜና ለእሁድ የሚከፍተው
ኦፊሻል የሆነ ገበያ ስለሌለ አርብ ዕለት የተሰራበትን ቅዳሜም እሁድም ይሰራበታል ማለት ነው። ስለዚህ ያልተቀየረው ዛሬ እሁድ ቀን ሆኖ ነገር ግን የትላንት ቁጥር ጋር ወይም ከትላንት ብር ጋር ተመሳሳይ ሆነው ለዛ ነው ማለት ነው። ለዛሬ ያስኩላችሁ የዛሬ ጥር 10 2018 ዓመተ ምህረት የወርቅ ዋጋ መረጃ ይህን ይመስል ነበረ። ለክርስትና እምነት ተከታዮች በሙሉ የከተራ በዓልን ለምታከብሩ ሁሉ መልካም የከተራ በዓል እንዲሆን እመኛለሁ። መልካም ጊዜ